የፍቅርዬን ቻናል እንግዲህ ጠፍቷል ብለው ነበረ፣ ግን ከ11 ወር በኋላ እንግዲህ ተረስቷል ብለው ማንም ቼክ ያደረገው ብሎ ለመሸጥ ሲሞክሩ እንግዲህ ተይዘዋል። ሌባ ሁላ ሌባ ሁላ ሌባ ሁላ ሌባ ሁላ ሌባ። ቻናሏን የገዛው ሰው ከኛ ምንም ጥላቻ የለብንም። የሸጠው ሰው ማን ነው? ማን እንደሸጠው ተናገር አንተ የገዛ ሰውዬ። ከዛ ውጭ ግን ወይ እናዘጋለን ወይ ደግሞ ቻናሏን ተመልሳለን። ምክንያቱም እኛ እንዳሳደግ ነው እኛው እናስደረግማለን፣ ለሷ ካልሰጣችኋት ማለት ነው። ከሀዲ ጅብ ማለት ነው። አንዳንዴ በህይወታችሁ የምታስገቧቸው ሰዎች ማለት ነው ወዳጅ ደጋፊ ይሆኑኛል የምትሏቸው ሰዎች ሲጠሏችሁ ጉድጓድ ሲቆፍሩላችሁ ታገኟቸዋላችሁ። እና ፍቅርዬ እኔ ውድ አይዞሽ፣ ሁሉ ነገር ያልፋል። ደግሞ እነሱ አይጠቀሙበትም፣ አትጠቀሙበትም። እንዴት ሰው በሰው ላብ እንደዚህ ረረረ እንዴት ዋጋ ከፍለኝ ቻናል እንዳሳደገችው እኛ ከመጀመሪያው የምናውቃት ሰዎች ናቸው ነን የምናውቀው። ግን አሀ ብላ ስትከፍት የነበረን ሰዎች ሶ መልሱላት። ስንት የተሰደበችበት እንኳን እሷ እናቷ ሳይቀር የተሰደበችበት ቻናል ነው። ሶ መልሱላት። ካልመለሳችሁ ግን በቃ እናረጋለን። ሀይሚዬ ዛሬ የተረፈች አይመስለኝም እናንተ። ኧረ በስመ አብ! ህዝብ የተራገጠ እኮ ቲክቶክ እኮ ለቅሶ በለቅሶ ሆኗል። እንባችሁ ጎርፍ ሆኖ ሊወስድን ነው። ህዝብ የሚያለቅስበት አጥቷል እንዴ? የምታለቅሱበት አታችሁ ነው መሬት ላይ እየተንከባለላችሁ የምታለቅሱት። ኧረ ፈጣሪ ሆይ! ኧረ ሀበሻ ነው ይገርመኛል። ብቻ ለማንኛውም ሲዘል ነው ያደረው ህዝቤ ማለት ነው። ግማሹ ያለቅሳል፣ ግማሹ እንፈራገጣል፣ ግማሹ በቃ ኧረ በስመ አብ! ምንድነው ለሰው ሀገር ክለብ እንደዚህ የምታሽቃብጡት? ስማ አሞልድ የሆነ ነገርማ አለባቸው እነዚህ የውጭ ሀገር ሰዎች እኮ ማለት ነው። እኛን አበሾች የማያደርጉት ነገር የለም። ሰው እንዴት እንደዚህ ለክለብ እንደዚህ ተሰውሮ እንባቸው ጠብ ጠብ እያሉ የሚያለቅሱ አሉ። ሲያለቅሱ ያየዋቸው ብሩኬም ስንት ቪዲዮ ነው? 6 ነው 7 ቪዲዮ። በጤናቸው ይመስላችኋል ግን እንደዚህ የሚያለቅሱት? ይህ ምር እነዚህ የውጭ ሀገር ሰዎች እኮ ሀበሻን የሚያደርጉን አይታው የሆነ ነገር አድርገውባቸው እንደሆን። ወይ ምስኪኖች፣ አሳዘናችሁኝ የምር። እንዴት ሰው ለኳስ ያለቅሳል? እንዲህ ሰው ስንት ሰው እየታገተ እየሞተ ኢትዮጵያ፣ እናንተ ለክለብ ታለቅሳላችሁ እያንዳንዳችሁ ማለት ነው። ስንት የሚያስለቅስ ነገር አለ መሰላችሁ? የምታለቅሱበት አታችኋል። ኤፍሬምማ በቃ እኔ እኮ ኤፍሬም ማለት ነው አብዛኛውን ጊዜ ሲያለቅስ ሳየው ማለት ነው ህያብ ጥለው ስለሄደች ወይ ህያብን ስላጣ ነው ብዬ ነበረ ወዲያው መጀመሪያ ፊቱን ሳይ። ከዛ ሳይ አርሰናል ነው። እንደ ምን አይነት ዳ ኤፍሬም ግን ማለት ነው አርሰናል ዋንጫ በልቶም ታለቅሳለህ፣ ሳይበላም ታለቅሳለህ። መቼ ነው የምትደሰጠው? ሲበላም ታለቅሳላችሁ፣ ሳይበላም ታለቅሳላችሁ። ምንድነው ችግራችሁ? ዝም ብላችሁ ለምን አንድ ድርጅት አስለቃሽ ድርጅት አጣሁም? ኧረ ማርያም በጣም ታስቁኝ። ምንድነው ለኳስ የምታለቅሱት? በላሽ ምን አስለቀሳችሁ? በደስታ አለቀሳችሁ? ኧረ ውይ ስንት የሚያስለቅስ የሰው ልጅ እዛ እየታረደ እየታገተ። ትናንትና ስንት ሰው ነው በዛ በኦሮሚያ ክልል ታግተው የተወሰዱት? ስንቶቹ ናቸው መኪና ላይ እንትን ብለው አፈር ድሜ በልቷቸው ማለት ነው በሳት ተቃጥለው እየሞቱ። እናንተ ለውጭ ሀገር ክለብ እያሽቃበጣችሁ ታለቅሳላችሁ። የኛ የኢትዮጵያ ሕዝቦች ደግሞ በየመንገዱ እየሞተ ሬሳቸው እንኳን የሚቀብረው አቶ እዛ የሚያለቅሱበት ነገር በስቶ በቃ ድንዝዘዋል ማለት ነው። አሁን የኢትዮጵያ ማለት ነው የኢትዮጵያ ሰዎች በቃ ድንዝዝ ብለዋል። በተለይ ወደ ገጠሩ እዚህ አዲስ አበባ ብቻ የምትኖሩ እንጂ ድንዝዝ ብለው በቃ የሰው ሞት ሰልችቷቸው የሞተ ሰው ማየት እየሰቀጠጣቸው ማለት ነው። በቃ ይስማ ማማ ኢትዮጵያ እንደው ሰላምሽን ይመልስልኝና እንደዚህ ስታለቅሱ ሳያችሁ ስንት የሚያስለቅስ ነገር እያለ እናንተ በውጭ ሀገር ክለብ ታለቅሳላችሁ። እኔ በጣም ይገርመኛል። ብዙ ሰዎች ስታነፈጭሉ ነበር። ያነፍጭላችሁ የሚያስነፈጭልና ማለት ነው። እንዴት እንደምታናድዱኝ ታውቃላችሁ? እኔ የማንም ኳስ ደጋፊ አይደለም፣ ግን ማልቀስ ለምን አስፈለገ ነው? ይሄን ያክል ፍቅር ካላችሁ ለምንድን ነው ለሀገራችሁ እንደዚህ አይነት ፍቅር የማይኖራችሁ? እና እንግዲህ ብሩኬም አላለቀሰም እንጂ ሲዘል ነበረ። ሀይሚን ራሱ አላስተኛት ብሎ በራቸውን እያንጓጓ ውጡ። ኧረ እሺ እንደዚህ በቅጡ እኮ ደስታችሁን ግለጹ። የምር ግን ለምንድን ነው በጣም የምታሽቃብጡት? እና በጣም ጥሩ ነው መደገፋችሁን እኮ አልጠላውም፣ ግን የሚያስለቅስ ነገር ሞልቷል። በማያስለቅስ ነገር አታልቅሱ እሺ።
ሌላ የሚያስለቅስ ነገር እንዳይመጣባችሁ። ብሩኬም 2 ዘለላ 3 ዘለላን ባልወረደውም እንጂ ሲዘል ነበረ ቤቱን ካልፈነቀልኩት ሲል ነበረ። እንደዚህ ደስታችሁን መግለጽ ችግር የለውም። ግን የምታለቅሱ ሰዎች ታስቁኛላችሁ የምር። ኤፍሬምማ በቃ ለይቶለታል። 2-7 ወሰዱት የምር። አርሰናሎች የሆነ ነገር አስደግመውበታል መሰል እና 2-7 አስጠምቂው። ለምለም መቼም አንቺ ነሽ ልጅ ወደ ቀልቡ የምትመልሽልን። በሌሊት በር ላይ እየተንከባለለ ያለቅሳል እንዴ! ንፍረቅ ያነፋርቅ ጌታ። ሌላ ደግሞ ማለት ነው በጣም ያሳዘነኝ ነገር ልንገራችሁ። የፍቅርዬ ቻናል የኔ ውድ እንደው ኧረ ፈጣሪ ኧረ እንደው ምን አይነት ጊዜ ላይ ነን ብቻ ማለት ነው። ፍቅርዬ እንግዲህ ቻናሏ ጠፍቷል ከተባለ ከ11 ወር በኋላ እንግዲህ ገብተው ፕሮፋይል ምናምን እየቀያየሩ ነበረ። ይሄ ማለት ኢሜሉን እስካሁን ይዘውት ያው በሰዓቱ በጊዜው ያልሸጡት ያው ስለሚነቃባቸው ነው። አሁን አይነቃብንም ተረስቷል ብሎ በማሰብ እንግዲህ ፕሮፋይል እየቀያየሩ ነበረ። ይሄ ማለት ኢሜሉን ይዘውታል ማለት ነው። ስለዚህ ያው ይህን ነገር ሊያደርግ የሚችለው ማን እንደሆነ ያው እንግዲህ መጠርጠር አይከብዳችሁም። ግን ደግሞ ይህን ቻናል ወይ ለእሷ ትመልሳላችሁ፣ ካልሆነ እንዘጋለን። አሁን እንዘጋለን። ምክንያቱም እሷ ስንት ስቃይ ማዘጋት ደግሞ ቀላል እንደሆን ታውቃለህ፣ ሁልሽም ማለት ነው። በሰከንድ እናዘጋዋለን። ግን መልሱላት። ልጅቷ ስንት ስቃይ አይታ ማለት ነው። ስንት መከራ በልታ፣ ስንት ተሰድባ፣ ስንት ተዘቅዝቃ፣ ስንት ተገፍትራ ነው ቻናል ያሳደገችው። ስንት መከራ ማለት ነው። የነ አብርሽና የነ ሩታ ደጋፊዎች እንዴት እንዳረጓ ፎቷን እየዘቀዘቁ ኢቭን እናቷ ሳትቀር እየተሰደበች ነው ይሄ ቻናል ያደገው። እና ብዙ ነገር ነው የሰማችበት። እንዳሁኑ አይደለም። አሁን የከፈተችው ቶሎ ነው ያደገላል። ለምን? በበፊቱ ስለምናውቃት። ያ ግን በጣም ብዙ ዋጋ የከፈለችበት ቻናሏ ነው። ሰው መልሱላት። ካልመለሳችሁ ደግሞ ድርግም ነው የምናረገው። እና አሁን የሸጠው ሰው ጋር አይደለም ጥላቻችን፣ እንትን የገዛው ሰው ጋር። የሸጠው ማነው ነው? ይሄን የሸጠልን ሰው አጋልጥልን። መቼም ማን ሊሆን እንደሚችል ግምት አለን፣ ግን እርግጠኛ ሆኖ መናገር አይቻልም። ስለዚህ ፍቅርዬ አይዞሽ፣ ምንም አይደለም። ምክንያቱም ይሄኛው ቻናልሽም አድጎልሻል፣ ብዙ የሚወድሽ ሰው አለ። ግን ምንም አታቅም ብላችሁ ሴት ናት ብላችሁ ማንም አይከራከርላትም፣ ማንም አይመልስላትም ብላችሁ ቻናሏን የወሰዳችሁ ሰዎች ማለት ነው መልሱላት ቻናሏን። ካልመለሳችሁ ግን በዚች አንድ ቪዲዮ አሰሩባትም፣ እናዘጋለን ተባብረን። እኛ እንዳሳደግናት እኛ ሰብስክራይብ አድርገን እንዳስገባናት 200 ሺህ ልትገባ እኮ 7 ቪዲዮ ነው የቀራት። ሶ እኛ ተባብረን ድርግም ነው የምናደርግላችሁ። ሶ መልሱላት ቻናሏን ማለት ነው። ከዛ ውጭ ማለቀስ አይጠበቅብሽም። ይሄኛው ቻናልሽ ላይ ስሪ። አንቺ ጎበዝ ነሽ፣ ጀግና ነሽ። ግን አንዳንዴ እንወደዋለን እናከብረዋለን የምትሉት ሰው በዚህ ልክ ዋጋ ሲያስከፍላችሁ አስቡት። አብሮኝ ይኖራል፣ የትዳር አጋሪ ይሆናል፣ ህይወቴ ነው ብላችሁ የምታስቡት ሰው በዚህ ልክ ህይወታችሁን ሲያመሰቃቀለው የእናንተ ደጋፊ አጋዥ፣ ህይወታችሁን የሚያስተካክልላችሁ ሰው ሳይሆን ህይወታችሁን የሚያበላሽባችሁ፣ ሁሌ ውድቀታችሁን የሚፈልግ የሚያነሳችሁ ሳይሆን የሚጥላችሁ ሆኖ ሲገኝ በጣም ነው የሚያናድደው፣ በጣም ነው የሚያሳዝነው። ፍቅርዬ ደግሞ አይዞሽ ጎበዝ ነሽ አንቺ። ግን ያናድዳል። ምንም ሰው የላትም ብለው አታቅም ብለው ነው። ሲቀጥል ዩቲዩብ የምትከፍቱ ሰዎች እንትን በሉ፣ ኢሜይል እና ፓስወርዳችሁን ራሳችሁ በራሳችሁ አርጉ፣ ለሰው አትስጡ። ራሳችሁ አስተካክሉ። ማስተካከል በጣም ቀላል ነገር ነው። አቡጊዲያ ሚዲያ እያያችሁ ራሳችሁ አስተካክሉ። ኢሜይል ፓስወርድ ለሰው አትስጡ። ባላችሁም ቢሆን ፍቅረኛችሁም ቢሆን ለሰው አትናገሩ። በቃ እንዲህ ሰው ካዲ ሆኗል አሁን ጊዜ ጋይስ። እና በጣም ነው ያዘንኩት። ሲቀጥል ደግሞ ሀይሚዬ እንግዲህ ታውቃላችሁ ብዙ መጥፎ ወንድ እንዳለ ብዙ ጥሩ ወንድም አለ። ብሩክ ለሀይሚ እንግዲህ ታውቃላችሁ በዩቲዩብ የምትሰራውን ነገር ቤት ነው የሰራላት። ቤት ሰርቶላታል፣ ብዙ ነገር ያደርግላታል። የምትሰራበትን ነገር የሆነ ነገር ያስቀምጥላታል። እና እንደዚህ አይነት ፍቅረኛ አለ። ግን ደግሞ አንዳንድ ፍቅረኛሞች እናንተን ያጠፏቸዋል። አብረውኝ ይኖራሉ፣ ይደግፉኛል፣ ከጎን ይሆናሉ ያላችኋቸው ሰዎች የሆነ ሰዓት ጠላታችሁ ነው ታገኟቸዋላችሁ። እና በጣም ነው ያዘንኩት። በጣም ነው የሚያሳፍረው። ምክንያቱም እንደዚህ አይን ባይን መስረቃችሁ ማለት ነው። አይን ባይን